ምን ኮቨንትሪ ቻምፒዮንሺፕ እኮ አይደለም። የአርሰናል ጎል ቤቱ ጋር እንደሆነ ሳያውቁት ነው ያለቀው ጫወት። ምን አርሰናል ደግሞ ጭካኔ። እስኪ አሁን አዲስ አዳጊ ናቸው። ምን ነው እንዲህ ብታላምዳቸው? እንዲህ ነው እንዴ አዲስ አዳጊ የምትቀበሉት? አርሰናል እንዴ ይሄ ጥሩ አይደል? ተገቢ አይደለም። እውነት ይሄ ኮቨንት እኔ መቼ ነው የምገጥምሽ? አሁን እኔም ቸኮልኩኝ። ይሄን ክለብ ነው የምትደግፉት? ለእንግዳ እንኳን ክብር የሌለው ትንሽ ቢቦርቁ ምን አለበት? ትንሽ እንኳን የሆነ ቢሉ ምን አለበት? ምን አይነት ክለብ እንደምንደግፍ በዚህ ማየት ይችላል። ወራዶች ናቸው። ታዝን ግባና አውጣው ጀማው፣ ግባና አውጣው። ተወዳጁ ተናፋቂው ክለቤ ሻምፒዮኑ ክለቤ አርሰናል ሲመለስ 3 ንጹህ ጎልና 3 ነጥብ ሰጠኝ። እጅግ ከሚያምር አጫወት ጋር ማንዬ ሴድ ፒስ ለምኔ ማንዬ ምንም አባቱ አይሰራልኝም። ይኸውልህ አምና ስትዘባረር ለነበርክ በሙሉ አሁን ቀለል ያለ ባጫወቱ ረገድ የተቀየረ እንዴት አይነት ያማረ ኳስ አሳይቶ 3 ንጹህ ጎል ቀርቀሮ ማለት ነው። አሁንም ቢሆን እኔን የሚሳፈጠኝ የሚቀናቀነኝ ሊጉ ላይ ማንም የለም የሚል ቆፍጠን ያለ መልእክት አስተላልፎልሃል። ጀነራሉ ደግሞ አርቴታ ነው። ተጫዋቾቹ ደግሞ ሳካ፣ ኦዲጋርድን ጨምራ ይወል አዲሱ ፈራሚ ዞሊስን አይተኸዋል። ማንዬ ኒኩለር ባለው ማን ጀማው ደስታችን ተመለሰ። ከፕሪሚየር ሊግ እንኳን ደስ አላችሁ። በቃ ኳሱም ተመልሷል፣ ደስታችንም ተመልሷል። ከዚህ በኋላ በየሳምንቱ ፌሽታ ነው፣ ደስታ ነው። በቃ ማክበር ብቻ ነው ከኛ የሚጠበቀው። ማንዬ 3 ነጥብና 3 ንጹህ ጎል ይያለው ማናባክ መተ እንደምታወርደኝ ያያለሁ ከዛሬ ጀምሮ ማለት ነው። ምክንያቱም የፕሪሚየር ሊግ አለቃ እኔና እኔ ከኔ ውጪ ማንም የለም። አባት ማንም የለም። የዛሬው አርሰናል ጨዋታ ላይ ራያ አልገባም ብዬ ከኔ ጋር የሚያስይዛለ ደፋረን ያለው ምናምን የሚል ካለ ይምጣ ያናግረኝ። አርስዬ እያመለጠችን ነው ወገን፣ እንጠንቀቅ። አቋሟ ምናምን የት ነው ያላችሁት እንዴ? ባለፈው ትሪኖ ምናምን ብለን አጣጣል ነው ሲቲን ሲገርፈው። እሺ ኮቨንተሪንም ዛሬ 3-0 ቅው በ2 ጨዋታ 6 ጎል ከክሊንሺት ጋር እንዴ። ራያን ካየነው ቆየን። ምን ይባላልሽ? እኔ ለኦዲጋርድና እንትና ዞሊስ ምንም ቃል የለኝም። እኔ ዞሊስ የሚባለው ልጅ ራሱ የሆነ በቃ በዚሁ ከቀጠለ ይስማላ ባለ አረ ናናውጣና እናገረኝ። ዓለም አልተዘጋጀም ለዚህኛው አርሰናል ነው ምርሽ። ገባሽ አይደል? ከአምና አንድ ነገር ብቻ ነው ይዘን የመጣ ነው። ምን እንደምንድነው? ክሊን ሺት። ገባህ አይደል? አንድ ስለተሞከረብን ራሱ አንድ ኦን ታርጌት ስለተሞከረብን ተቃጥያለው ነው ምን። ገባህ? ዘንድሮ ዓላማችን ራያ እንዳይጮት ነው። ገባህ? አንድ በረኛ ነው ያለን፣ እንዳይጎዳብን አይጮትም፣ አትሞክርም። ተረዳኝ አይደል? 3-0 ክሊንሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ። ገባህ? በቃ ለመጨረሻና ለመጨረሻ ጊዜ ሊጉን አየኸው ነው ማለት። ከአሁን በኋላ ይሄኛው ቦታ የኛ ነው። ለአንድ ሳምንት አንወርድም። ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁ ምድረ ዱቄቶች። ኮቨንትሪ አይችልም ካልክማ ነገ ሆል ያሳያል። ገባህ? እሁድ ፉላም ያሳያል። ኒውካስል ደግሞ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል። ተሳስቶ ማን ገባህ? ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ በሜዳሽ ናንቺ የምትገረፊ ወር ዘገነርስ ምን ሆነ? ወልደግረፍ ወያለው ወልደግረፍ ዝም ብለህ ሰው ክለብ ትለጠለጣለህ እንዴ? ስነ ስርዓት የላችሁም እንዴ? ምንድነው ደግሞ? ከአዲስ ነው የሚጀመረው። እኔ አልተዘጋጀሁም ነበር። በቃ ፍሬም ምናምን አቋማ ምናምን አልተዘጋጀሁም ነበር። ከአዲስ ነው የሚጀመረው። ቀጣይ እንቆጣጠራለን ምናምን። እሺ ከዜሮ ነው የሚጀመረው። ከዚህ የሚባል ነገር የለም። 3 ነጥቡንም ውሰዱበት፣ ጎሉንም ውሰዱበት። ከዜሮ ከአዲስ ብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም፣ አይቆጠርም። ምንድን ነው? እኔ በቃኝ መናትህ። ምንድን እነዚህ አዲስ አዳጊ እኮ ናቸው። ኮቨንትሪ እንግዳ እንዲህ ነው የምንቀበለው። ምን አይነት የፕሪሲዝን ብናሳልፍ ነው? እንዴት አድርጎ አርቴታ መልበሻ ክፍል ውስጥ ቢመክራቸው እንዴት እንግዳ እንዴት እንቀበላለን? በጣም ነው የተናደድኩት። እንዴ ሶስት ማግባታችን እንዴት ነው የቀጠቀጥናቸው? ምንድን ነው ማን? ኦዴጋርድ ሳካ ሆይ ጥቅ በስማ ምን አይነት ጨዋታ ነው የምንጫወተው? አስባችሁታል? ዞሊስ ምን አይነት ጨዋታ ተጫወቱ ወጣና ማለት ነው። ከዛ ዞሊስን ተገላገል ምናምን ሲሉ ኤዜ ገባ። ማን ምንድነው ይሄ ቲም? ይሄ እኮ ኖርማል አይደለም። እግዚአብሔር ነው ፌር አይደለም። ከዛ
አይ ምናምን ስትል ሜሪኖ ይገባላል። ምንድነው እየተፈጠረ ያለው? ማን ምንድነው? እኔ አልገባኝም። ምን አይነት የተባረከ ቲም ነው ያለን? ሃቨርትዝ ነው ስትራይከራችንና ከዛ እሱ ምናምን ዮኬሬስ ይገባላል። ከዛ ደግሞ ህይወቱ ይበላሻል። ምንድነው የሆነ ማን በቢቲ ማችን ቶፕ 4 እንጨርሳለን። ዩናይትድን እንበልጧለን በቢቲ ማችን። ማንም ሰው እንዳይከራከረኝ ከዚህ በኋላ። ምን አይነት የሚያምር ጨዋታ ነው ይጫወት። ኦዴጋርድ ማን ኦፍ ዘ ማች ነው ዛሬ ገብቷል። ምን አይነት ጨዋታ ነው ያገባው ጎል አይኖ ስክራፊ ነው ግን አያገባንም። ገብቷል። ይሄ ነው ላለው ይጨመርለታል ማለት ይሄ ነው። ትንሽ ፐርፎርም ማድረግ ሲጀምር ይኸው የሚነካው እንዳለ ወደ ጎል ወደ አሲስት። ፕሪሚየር ሊጋችን ሲመጣ መልሶ የኛውም አርሰናል መጥቷል እሳት ለብሶ። ወይ እንዴት ናፍቆኝ እንደነበር ፕሪሚየር ሊግ ማለት ነው። ምንም አይዲያ የላችሁም። በጣም ነበር የናፈቀኝ በጣም ሲበዛ። ለእናንተ መጥቶ ግጥም መግጠም ራሱ በቃ ናፍቆኝ ነበር ነው የምላችሁ በጣም ማለት ነው። እና እንኳን ደስ አላችሁ የኛ ሊግ ተመልሷል። እና ደግሞ ፕሪሚየር ሊግ ጀምሯል። አዲስ ነገር አይደል? አዲሱን ማሊያ እኔ ጋር ማግኘት ስላላችሁ ሰው እዚህ ጋር ባስቀመጥኩላችሁ አካውንት እየገባችሁ ስልክ ቁጥር ባዮ ላይ ያለ እየገደወላችሁ አዲሱን የአርሰናልና የማንቸስተር ዩናይትድ ማሊያ ግዙ፣ ውሰዱ። ጉድላክ ማይገነርስ። በዚህ ዓመት ዋንጫ እንበላለን። ወዳችኋለሁ። ባይ። እንግዳ ማይከበርበት የሌባ ሊግ ኳስ እንዲነኩ እንቋጥር ብለን ኮንቨንተሪ 80 ምናምን ላይ አንዱን ታርጌት ይሞክራል። በዚሁ ከቀጠለ አርሰናል ማለት አሁን የሚያሰጋን ለዋንጫ ሊፎካከር የሚችለው ቡድን አርሰናል ይመስለኛል። ሊቪያንስ በእውነት በዚሁ ከቀጠለ አርሰናልና እኛ ነን የምናሰገው። እሺ አርሰናል የመጀመሪያውን ጨዋታ 3-0 አሸንፏል። ኮቨንትሪ በመጣችሁበት እዛው ቻምፒየንሺፕ ይሻላችኋል። እንዲህ እንጨት አርሰናል ደግሞ ቻምፕ አረጋጋው እንጂ ምንሽ ነው? ፕራይም ማን ሲቲ የሆነ መሰለኝ እኮ ከኮቨንትሪ ጋር ስትጫወታችኋል። ስኳዱ የተሟላ ነው። ክርስቶስን እንዴ ሚድፊልዱ ላይ ደነገጥኩኝ። ቤንች ቅያሪ ሲገቡ እንዴ እነዚህ ቤንች መሆን የነበረባቸው ናቸው እያልኩኝ እንዴ እነ ዙቢሜንዲን ቀይሮ አስገባ፣ እነ ማዱኪ ቀይሮ አስገባ። አንተ ኤዜ ያለ እኔ ስኬልያ እግዚአብሔር ምን አይነት ፐርፎርማንስ እያሳየ እንደው ነበር። እዛም ጉማሬሽም አላችሁ እንግዲህ አስቡ። ባክፎርሙን ተውት፣ ሌላ ታሪክ። ሃቨርትዝ አንታው ዮኬሬሽ አጥቂ ነው ትላለህ። ሃቨርትዝ ባለበት በሚያስፈልጋቸው ታይም አለ። ልጁ በጣም ኢንዲንግ ጎበዝ ነው፣ በጣም ፐርፌክት። እኔ ሌላው ይገርመኝ እኔ ዞሊስ አንተ በሳካ በኩል ማጥቃት እየቻልክ በዞሊስ በኩል እግዚአብሔርን። ኦዴጋርድ ደግሞ ምን አይነት ፎርም። ፕራይም ማን ሲቲ ልትመለሱ ነው። እኔ ዘንድሮ ፕሪሚየር ሊግን ማየት ፈልጋለሁ መጨረሻችሁን። ኧረ አርሰናል እንዴት ነው የጠገብከው? እንዴት ነው ግን አርሰናል እንዴት ጅንን ያልከው? ኧረ ተው ግን ተው። ኧረ ተው አትዝናናባቸው። እዛው 2 ሳምንት በጉዳት የሚሰቀይ ልጅ ይገዛል። አንተ ጭራሽ ኦዴጋርድ ማስወጥተህ ይዘኝ ነው የምታስገባው? እንዴ ራይስን አስወጥተህ ዙቢሜንዲ? ኧረ ክፍተት ዞሊስ እርግጥ ይኸውላችሁ አሁን ድጋሚ ጠይቃችኋለሁ። ለዚህ ልጅ ፕሪሚየር ሊጉ ዝግጁ ነው ወይ? ዝግጁ ናችሁ ለዚህ ልጅ? አንተ እንዴት ነው የምትችለው? ወይኔ ዛሬ እኮ ጎል ነው እንጂ የጠመመብሽ ማለት ነው። ጎል ነው እንጂ የጠመመብሽ። ኧረ ዞሊስ አሁን መጨረሻ ላይ የተቀየረው ቅያሪ ማለት ነው ይላችሁ ዙቢሜንዲ ኢዜ ሜሪኖ ምናምን ከገቡ በኋላ ያለው ፎርሜሽን ነው የገባው ሰው አለ። የሆነ ፓርት ላይ ዞር ስትሉ ሃቨርትና ሜሪኖ ቀድሞ ባገባ እየተጫወቱ ነው። ቀድሞ ኳስ ሲሰጡ ያገባ ነው። ኢዜ ደስ ሲል መሀል ደስ ሲል በዛ በኩል ታገኙታላችሁ። ሳካ ግብቷል። ወይ የሳካ ይቆያል። ኦዴጋርድ እኔ አላቆም ጋይስ ሁላችሁ። እኔ ኖርዌይ ደርሶ ከመጣ በኋላ እኔ ኦዴጋርድ አላቆም። ግን ኦዴጋርድ